የኢትዮጵያ ሀገራዊ ምክክር ኮሚሽን በሁሉም ክልሎች፣ ከተማ አስተዳደሮች፣ ዳያስፖራው እንዲሁም በፌደራል ደረጃ ከሚገኙ ባለድርሻ አካላት አጀንዳ ማሰባሰቡ የሚታወቅ ነው። ኮሚሽኑ እነዚህ አጀንዳዎችን ሲያሰባስብ አሳታፊ በሆነ መልኩ አካታች እና ሀገራዊ ምክክር ሂደት ለማካሄድ በርካታ ጥረቶችን በማከናወን ላይ መገኘቱ እናንተም ሁሌ እየዘገባችሁት ነው። ከነዚህ በርካታ ጥረቶች ውስጥ አንዱ በትጥቅ ግጭት ላይ ካሉ ወገኖቻችን በሀገራዊ ምክክር ሂደቶች ላይ መነጋገር፣ መመካከር ነበር። እነሱን ማሳተፍ በእኛ ቋንቋ ፖለቲካል ኢንጌጅመንት የማያቋርጥ ሁልጊዜ አብሮ መገናኘት፣ ምክንያቱም ምክክር ቀጣይነት ያለው ሂደት ስለሆነ። በዚህ መነሻነት ኮሚሽኑ በአማራ ክልል ነፍጥ አንግበው ሲንቀሳቀሱ ከነበሩ አካላት እና በአሁኑ ሰዓት የሰላም እና የምክክር መንገድ ከመረጡ ወገኖች ጋር ገንቢ ውይይቶችን በማድረግ ወደ ምክክር መድረክ እንዲመጡ ተደርገዋልም። እነዚህ አካላት በሀገራዊ ምክክር ሂደት በአጀንዳነት ቢያዝልን ብለው ያሰቧቸውን 17 የአጀንዳ ሀሳቦችን በቅርቡ ለኮሚሽኑ አስረክበዋል። እነዚህ ወገኖች ከሰጡት አጀንዳ በተጨማሪ መፍትሄ ይሻሉ ያሏቸውን ጉዳዮች ያቀረቡልን ሲሆን ኮሚሽኑ ለሚመለከታቸው የመንግስት አስፈጻሚ አካላት በአደራ መልክ ያቀረበ ሲሆን ሌሎች ጉዳዮችን ደግሞ በሀገራዊ ምክክር ሂደቱ የሚዳሰሱ ይሆናሉ በማለት አቆይቷቸዋል። ኮሚሽኑ በተለይ ባለፉት 3 ቀናት በአማራ ክልል ሲንቀሳቀሱ ከነበሩ ከነዚህ ወገኖቻችን ጋር ውይይት በተሳካ ሁኔታ አካሂደዋል። የዚህ ውይይት ዓላማ በኮሚሽኑና በእነዚህ ወገኖች መካከል ያለውን ግንኙነት ማጠናከር፣ ከኮሚሽኑ ጋር ለምክክሩ ስኬት በጋራ የሚሰሩበትን ሁኔታ ማመቻቸት፣ መፍጠር እንዲሁም ሌሎች ወገኖች ወደ መድረኩ እንዲመጡ እነሱን እንደ ሰላም አምባሳደር አድርገው በአደራ መልክ መጠየቅ እና ኃላፊነትም መስጠት። ውይይቶች የምክክር ሂደቱን ከማጠናከር እና ግብአት ከመሰብሰብ አንጻር ጉልህ ሚና እንደሚኖራቸው ታምነውበታል። ከዚህም በተጨማሪ ኮሚሽኑ በሁሉም የሀገራችን አካባቢዎች ሲንቀሳቀሱ ከነበሩ ታጣቂ አካላት ጋር መሰል ምክክሮችንና ውይይቶች የማድረግ እቅድ ይዞ ስራዎችን እየሰራ እንደሚገኝ ለማሳወቅ እንወዳለን። ይህም ከኮሚሽኑ አካታችነትና አሳታፊነት መርሆች አንጻር ተገቢነቱ የጎላ እና ሁሉም አካላት የምክክር ሂደቱ ባለቤት እንዲሆኑ ምቹ ሁኔታን የሚፈጥር እንደሚሆን የኮሚሽኑ ጽኑ እምነት ነው። ኮሚሽኑ የአካታችነትና አሳታፊነት መርሆችን በአግባቡ በማስተናገድ የምክክሩ ሂደት ሁሉም ኢትዮጵያውያንን ያሳተፈ እንዲሆን የሚደረገውን ጥረት እስከ ሀገራዊ ጉባኤው ዕለት ድረስ አጠናክሮ ይቀጥላል። በዚህ አጋጣሚ በመላው ሀገሪቱ በትጥቅ ግጭት ለሚገኙ ወገኖቻችን አሁንም የአጀንዳ ሀሳቦቻቸውን ለኮሚሽኑ ማስረከብ የምክክር ሂደቱ አካል እንዲሆኑ እና የሰላም አርበኞች፣ የሰላም ጀግኖች በመሆን ሀገራችን ከገባችበት ችግር ጋር ከችግሩ እንድንወጣ የራሳቸውን ኢትዮጵያዊነት፣ የራሳቸውን አጀንዳ፣ የራሳቸውን የወገን ኢትዮጵያን የማሳደግ ኢትዮጵያን የማሻገር ሚናቸውን እንዲጫወቱ ኮሚሽኑ ጥሪውን በአክብሮት ያቀርባል። በእኔ በኩል የአማራ ፋኖ ህዝባዊ ድርጅት ከዚህ ቀደም 17 ዋና ነጥቦችን ከነ ዝርዝር ማብራሪያቸው ለምክክር ኮሚሽኑ አስገብቷል። ከማንኛውም ኢትዮጵያዊ ጋር በውይይት በምክክር ሊፈቱ የሚችሉ የአማራ ህዝብ ነባር ጥያቄዎች በአጭር በመካከለኛና በረጅም ጊዜ እንዴት ሊመለሱ እንደሚችሉ ግልጽ ማብራሪያ ጭምር እዚህ በፊት አስገብተናል ማለት ነው እና ወደ 67 የሚጠጉ የድርጅታችን አመራሮች ከአማራ ፋኖ ህዝባዊ ድርጅት ውጭም በተለያየ ጊዜ የመንግስትን የሰላም ጥሪ ተቀብለው የመጡ በእኛም ስምምነት ውስጥ ተካተው ያለፉ ወንድሞችን በመጨመር ማለት ነው። ዛሬ ደግሞ ወደ 153 እና ከዚያ በላይ የሚሆን ተሳታፊ በተገኘበት በጥያቄዎቹ ላይ ዝርዝር ውይይቶች ተደርገዋል። እግረ መንገዱ እኛም ኃይላችን ወደ አዲስ አበባ አካባቢ መጥቶ የነበረው ሌሎችም የፖለቲካል የኢኮኖሚካልና የማህበራዊ
መልሶ መዋሃድ ወይም ደግሞ ሪኢንተግሬሽን የሚባለውና የዲዲአር ነጥቦችን በማስፈጸም ሂደት ነውና ከምክክሩ ኮሚሽኑ ጋር ያለን ዋና ነጥብ ፖለቲካል ሪኢንተግሬሽንን በተመለከተ ነው። እኛ የሰላም መንገድን ስንመርጥ ሰላማዊ ስምምነት የዘላቂ ስምምነት ስንፈራረም ጫካ ደክሞን መሮን ደብሮን አይደለም። ሰው መሞት የለበትም። ጥያቄዎቻችን ደግሞ በዚህ መንገድ ነው መመለስ ያለባቸው ነው። የመጀመሪያ ቀን ተናግሬያለሁ። ይሄን ጉዳይ ከትግልም አልወጣንም። ምንታገልበት መንገድ ግን የሰለጠነና ጥያቄዎቻችን ሊያስመልስ የሚችል እንደ ሀገር ሀብሮ ሊያስቀጥለን በሚችል ሁኔታ ላይ ነው። እሱ መሰረት ላይ ቆመን ነው በሰላማዊ መንገድ ምንታገለው። ስለዚህ ጥያቄዎቻችን አስገብተናል። በተመሳሳይ በፖለቲካ ፓርቲና በሌሎች ተሳትፎዎችም ትንሽ ቢዚ ሆነን የመዘግየት ነገሮች ስላሉ እነሱን ፖለቲካል ሪኢንተግሬሽናችን እንደ ሀገር ምን ይመስላል በሚለው ጉዳይ ላይ ከምክክር ኮሚሽኑ ጋር ይሄን ነው ስንሰራ የሰነበት ነው። ያለፉት 5 ቀናትና እዚያ በላይ ከፖለቲከኛ እስረኞች ጋር በተያያዘ የተነሳው እንትን በአብዛኛው እኛ በተለይ ይሄን ያለፉትን 2 ወር ወደ 3 ወር የተጠጋ ጊዜ የእኛን ኃይል አትሊስት ሶሻሊ ሪኢንተግሬት ማድረግ እና ማኔጅ ማድረግ ላይ ነበር ትኩረታችን። ያኔ እንትኖችን ስንለይ ምንድነው ያደረግነው? ያጭር ጊዜ ያለ የመካከለኛ ጊዜ ያለ በረጅም ጊዜ ውስጥ የሚሄዱ አሉት። ለምክክር ኮሚሽኑም የገቡትን ጥያቄዎች ያስገባ ነው በዚህ ፍሬምወርክ ልክ ነው። ስለዚህ ከዚህ አንጻር እኛ የመጀመሪያው ትኩረታችን የነበረው ኃይሉን ስቴብል ሆኖ ሶሻሊ ፖለቲካሊና ኢኮኖሚካሊ እንዴት ነው ሪኢንተግሬት የሚያደርገው የሚለው ላይ ነበር። ይሄም ሆኖ ግን በፖለቲከኛ እስረኞች ላይ የመጀመሪያው ቀን ጀምሮ ረፍት የሌለው ስራ እየሰራን ነው ማለት ነው። በመንግስት በኩልና በሚመለከታቸው አካላት የሚቀርብ አንዳንድ ጀስቲፋይ የሚደረግ ነገር አለ። እሱንም የህግ ፕሮሰሱን ተከትለን ሂደን ማየት ስላለብን ነው እንጂ ማንም በንቁ የፖለቲካ ተሳትፎ ወይም ደግሞ በሰላማዊ የፖለቲካ ተሳትፎ እያለ ወደ እስር ቤት ከዚህም አልፎ ምናልባት ከፋኖም ጋር በተያያዘ ከፋኖ ድጋፍም ጋር በተያያዘ የተጣሩ መረጃዎችን እያሰባሰብን ነው። በቅርብ ይሄን ወደ ስራ መንገባበት ይሆናል። በእኛ በኩል የምንደርስበትን ምላሽም የስምምነታችን አንዱ አካል ስለሆነ ለህዝብ በይፋ የምናሳውቅ ነው የሚሆነው። ከዚህ በመቀጠል በተለይ ከመደበኛው የዲዲአር አተገባበር አኳያ እንትኑን ተከተላችሁ ፕሮሰሱን እየሄዳችሁ ነው ወይ ከኮሚሽኑ ጋር ያላችሁ ቅርበት የሚለው የተሐድሶ ወይም ደግሞ የዲዲአር ኮሚሽን አለ በሀገር አቀፍ ደረጃ። ይሄኛው ኮሚሽን ጋር አይደለም ለማለት ነው። ከነሱ ጋርም ከነሱ ጋር በቅርበት ነው የምንሰራው። በመሰረታዊነት ሁላችሁም እንድትይዙት የምፈልገው ከዚህ ከኢትዮጵያ ውስጥ ካለው ግጭት አኳያ የዲዲአርን ፈንድ ከማድረግ ጋር ስትመለከቱት ሌላ ቦታ ላይ እንደምታነቡት እንደምታጠኑት አይነት ነገር አይደለም። ፈንድ የሚያደርጉ ዓለም አቀፍ ተቋማትም ጭምር ማለት ነው። ሶስቱን ታሳቢ አድርገን ሌሎቹን ግን እኛ በተለይ በኢኮኖሚካሊ እንዴት ነው ከዚያም ያየናቸው ያጠናናቸው አንዳንዱ ሪዝን የሚያደርገው ትግል ላይ ለመሆኑ ኢኮኖሚካሊ ጭምር ነው። ከስራ አጥነት ከምን የሚመጣው አሁን ተጃምሎ የመጣ የፖለቲካ ጥያቄና ከህልውናችን ጋር ተደራርቦ ነው ወደ ጫካ ይሄድ ነው። በሱ መሰረት የኢኮኖሚካል ሪኢንተግሬሽኖችን በባለሙያዎች ጭምር በማስጠናት በአጋጣሚ ሚዲያዎች አልተጋበዙም እንጂ የሚመለከታቸውን የሚኒስቴር መስሪያ ቤቶችም ሌሎችን በመያዝ ይሄ ኃይል እንዴት ነው ኢኮኖሚካሊ ራሱንም አገሩን ሊጠቅም የሚችል የሚለውን የተለያዩ ፕሮጀክቶችን ነድፈን እየተንቀሳቀስን ነው። በራሳችን በሀገር ውስጥ ልማት መለወጥ የምንችላቸው በፈንድ የሚመጡት ያን ያህል እስካሁን ባየ ነው እዚህ ግባ የሚባል አገርን ስቴብል ሊያደርግ የሚችል ሆኖ አላገኘ ነው። በዲዲአር በኩል ያለው ስልጠናዎች ምናምን በቂ አይደሉም። እስካሁን የተሰጡት በጣም ለአጭር ጊዜ ለ7 ቀን ለ15 ቀን እነዚህ ናቸውና ዲዲአር ደግሞ ስታዩት የሚለው ሚኒመም 90 ቀናት ነው 3 ወር ማለት ነው። ሰው የቆየው ፋይት ያደረገው ውጊያ ላይ ነው። የሞራልም የምንም እንትኖች አሉ፣ ማህበረሰቡ ላይ ጉዳቶች አሉ። አሁን ብዙ ጊዜ ዲዲአርም ጠቦ ለተዋጊ ለነበረው ኃይል ብቻ መታየት የለበትም። በውጊያው ዋጋ ሲከፍል የቆየው ማህበረሰብም የዚህ አካል ትራውማው ሊለቀው ስለማይችልና ትራውማ ሂሊንግ እንደ ኮሚኒቲ ጭምር ነው። ለወጣቱ ከትምህርት ለቆዩት ህጻናት ምናምና ሰፊ ነው ስራችን። በዚህ ልክ ስፋትና ጥልቀቱን እንድትረዱት ለማለት ነው። ሌላ በትጥቅ ትግል ነበራችሁና ቅድም እናንተ ቁጥር ጠቅሳችኋል። የቀረ ኃይል አለ ነው አለ በእውቀትና በተንኮል ከኢትዮጵያ ጠላቶች ጋር ለአማራም ከማይጠቅም አሰላለፍ ጋር ያሉ አሉ። ባለማወቅ በዚህ ውስጥ የሚገኙ ወንድሞቻችን አሉና መስመራችን አልተቋረጠም። እኔ ኢትዮጵያ ውስጥ አይደለም በእኛ አብረን በቆየነውና ጫካ በቀረው ኃይል ውስጥ በመንግስትና በታጣቂው ኃይል ውስጥ የተቆረጠ መስመር አለ ብዬ ለማመን እቸግራለሁ። አንድ ማህበረሰብ ውስጥ ነው የወጣነው። ተመሳሳይ ትምህርት ቤቶች፣ ተመሳሳይ ማህበራዊ ተቋማት ውስጥ ነው ያለነው። የሚለያይ ነገር የለንም ነው ባጭሩ። እና አሁንም መስመራችን አለ። እኛ ስለ ሁለት ነገሮች ላይ ነው
አትኩረን እየሰራን ያለ ነው። በአንድ በኩል መንግስት ከኛ ጋር የተስማማቸው ስምምነቶች የአማራንም ማህበረሰብ የህዝብ ጥያቄዎች በመመለስና ኤክስትራ ማይል ሂዶ በልማትም በሌሎች ነገሮች በማሳካት ጫካ ያለውን ኃይል ጥያቄ መመለስ አለበት፣ የኛን ጥያቄ መመለስ አለበት። በሌላ በኩል እንደ ሀገር ኢትዮጵያ እንደ ሀገር ስትቀጥል ስለሆነኛ ሁላችንም መቀጠል የምንችለው መንግስት ይህን ጥያቄ በዚህ ፍጥነት መመለስ አልቻለምና በሚል ሀገርን ሊያፈርስ ከሚችል አስተላለፍ ውስጥ ደግሞ መገኘት የለብንም ነው። ሶ በእነዚህ በሁለቱ ዳይላማዎች ውስጥ ሰፊ ስራዎችን እኛ በበኩላችን እያከናወን እንገኛለን። አንዱም ግን በቂ ነው የሚል እምነት የለንም። ጥረታችን ከዚህ በኋላ ከየትኛውም በአማራም በኢትዮጵያም የፖለቲካ ምህዳር ውስጥ ከሚንቀሳቀስ ኃይል ጋር እየተባበር የህዝባችንን ጥያቄ ለማስመለስ ሌሎች ስራዎችን ለመስራት እንቀጥላለን። በተለይ ማረሚያ ቤት የሚገኙ ወገኖቻችን በተመለከተ ከማረሚያ ቤት ኃላፊዎች ጭምር እነሱንም ወደ ቢሮአችን እስከ ማስመጣት ድረስ ከዚያ ማረሚያ ቤት የሚገኙ ወገኖች አጀንዳቸው መስጠት እንደሚችሉ ሁሉ ያንን ተነጋግረናል። ከዛ በተረፈ ደግሞ በአካልም በመገኘት በእርግጥ ከአንዳንዶች ጋር ለመገናኘትም ለማነጋገር ሞክረናል። አሁንም በሂደት ዴፊኒትሊ በሂደት እነዚህ ነገሮች መስመር እንደሚይዙ ተስፋ እናደርጋለን። በአጭሩ የተለየ ነገር ያየነው የለም። ወደፊት ግን አንድ ላይ ሆነን ከእናንተም ጋር ሆነን ችግሮቹን ነገሮችን በተሰከነ በተረጋጋ ሁኔታ ለማየት ለመፍታት በእርግጠኝነት ስራችን እኛ እንቀጥላለን። ምክንያቱም ሀገራዊ ምክክር ዋና ስራው ሰላምን በሰላማዊ መንገድ ማምጣትን በዚች ሀገር ባህል ማድረግ ነው። እደግመዋለሁ፣ ሰላምን በሰላማዊ መንገድ፣ ሰላምን በሌላ መንገድ ሳይሆን በሰላማዊ መንገድ ለማምጣት በምክክር ለማምጣት አጠናክሮ መስራት ነው። ለዚህም ነው አሁን ከወገኖቻችን ጋርም ይህንን ኢንጌጅመንት ቅድም በእንግሊዝኛ ያልኩት ተከታታይነት ያለው ስራ ለመስራት እና በአጭሩ ከሚመለከታቸው ጋር በመነጋገር ላይ እንገኛለን። ቅድም በንባብ እንዳሰማሁት አስፈጻሚዎችንም ጭምር የጠየቅንበት ሁኔታዎች አሉ። እነዚያም ደግሞ አረንጓዴ ነገር ስናገኝ ለሁላችሁም ይፋ እናወጣለን።